ምስክር ስናፍቅ አርባ ምንጭ ነው ያለው በአጠቃላይ እዛ የነበረው ድባብ ምን ይመስላል የሚለውን በቀጥታ ሊያካፍለን መስመር ላይ ነው ያለው እሱን እንከታተለው። ምስክር እንግዲህ በዛው ባለው በተለይ አስደናቂ ነገሮችን ተመልክተናል። አንተም በተገኘበትና አሁናዊ ያለው ሁኔታ አጠቃላይ ያስካቸው መረጃና የምርቃት ስነ ስርዓቱ የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድም በዛው ነበሩና ያለው ሁኔታ ስነ ስርዓቱና እየሰጠ ያለው ተስፋ ደግሞ የህዝቡ ስሜት ምን ይመስላል? ምስክር እንግዲህ ለይኩንና ፍሬውት እንደምናምሽታችኋል። አርባ ምንጭ ባለፉት 2 እና 3 ቀናት በጣም በደማቅ ሁኔታ ውበቷን የበለጠ የሚገልጥላትን አንድ መስህብ አስተዋውቃለች። ይሄ አካባቢ ለቱሪዝም ያለው ቅርበት ይታወቃል። የአካባቢው ህዝብ ደግሞ ለፍቅር ለሰላምና ለመቻቻል ያለው ቦታ ስፍራ ይታወቃልና አርባ ምንጭን የበለጠ ዓለም አቀፍ ተደራሽ የሚያደርጋት ትልቅ መስህብ ነው እዚህ ስፍራ ላይ የቆመው። የዚህ የአርባ ምንጭ ኮንፈረንስ ሪዞርት መመረቅ በአርባ ምንጭ ቱሪዝም እንቅስቃሴ ውስጥ ብቻ ሳይሆን በመላው በኢትዮጵያ በአፍሪካም የቱሪዝም እንቅስቃሴ ውስጥ ለየት ያለ መልክ ይዞ የሚመጣ ነው። ምክንያቱም ይሄ የተገነባው መሰረተ ልማት ለኢትዮጵያ ብቻ ሳይሆን ለአፍሪካም አብነት መሆን የሚችል በጣም ግዙፍ የሆነ መሰረተ ልማት ነው የተገነባው። በቱሪዝም ዘርፍ ውስጥ ኢትዮጵያ ባለፉት ዓመታት በሰራቻቸው ስራዎችም አንዱ ማሳያ ተደርጎ የሚወሰደው እንዲህ ያሉ ደረጃቸውን የጠበቁ የመሰረተ ልማት ግንባታዎች መኖራቸው ትልቅ ሚናና አስተዋጽኦ ያበረክታል። የአርባ ምንጭ ከተማ ለቱሪዝም ዘርፉ እንግዳ አይደለችም። ነገር ግን አሁንም ድረስ ሊሰራላት ከሚገባው በጣም ጥቂቱ የተሰራላት ነው። ድንቅ የሆነ የተፈጥሮ ሀብትና መስህብ ያላት አካባቢ ናት። ከዚህ በተጨማሪ በጣም በባህል የዳበረም አካባቢ ነው። የደቡብ ኢትዮጵያ አካባቢ እንደምናውቀው የብዙ ብሔር ብሔረሰቦችና ህዝቦች መኖሪያ ነው። ይሄንን የባህል ቱሪዝምም የበለጠ ለዓለም አቀፉ ማህበረሰብ ለማስተዋወቅ ወሳኝ ነው። በተለይ ደግሞ አሁን በዓለም አቀፍ ደረጃ በከፍተኛ መጠን እየጨመረ የመጣው የማይስ ቱሪዝም ወይም ደግሞ የኮንፈረንስና ከሱ ጋር የተያዙ ዘርፎችን የሚመለከተው የቱሪዝም መስክን የበለጠ ለማሳደግ እንዲህ ያሉ ቸውን የጠበቁ መሰረተ ልማቶች ወሳኝ ናቸው። ለዚህም ነው የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከሰራ ነው ስራ በጣም ጥቂቱን ይዘናል፣ መኩራራት አይገባንም፣ ከዚህም የበለጠ ልንሰራ ይገባል የሚል ሀሳባቸውን በዚህ የምረቃ መርሃ ግብር ላይ ያጋሩት። እንደውም እርሳቸው አንድ ከዚህ በፊት የገጠማቸውንም ሁነት ገልጸዋል። ወደዚህ ወደ አርባ ምንጭ ከተማ አንድ የውጭ በዜጋ አምጥተው መዋለ ንዋዩን በአርባ ምንጭ ላይ እንዲያፈስ በጠየቁት ጊዜ የሰጣቸው ምላሽ አርባ ምንጭ ይሄንን መሰረተ ልማት እኔ ኢንቨስት ላድርግ የሚገባትን መሰረተ ልማት እውን ለማድረግ የሚያስችላት አቅም ላይ አልደረሰችም ነበር ያሉት። አሁን በዚህ ቁጭት በመነሳት ኢትዮጵያ በሰራችው ስራ ይሄንን ድንቅ መሰረተ ልማት እውን ማድረግ ችላለች። መሰረተ ልማቱ ግን ብቻውን ውጤት አያመጣም። የአካባቢው ህዝብ የኢትዮጵያ የቱሪዝም ፖሊሲን ጨምሮ የኢትዮጵያ መንግስት ለቱሪዝም ዘርፍ የሰጠው ትልቅ ትኩረት ውጤት እንዲያመጣ ያደርገዋልና ይሄ እዚህ ሪዞርት መገንባት በጣም ትልቅ አስተዋጽኦ ያበረክታል። በአንድ በኩል የኢትዮጵያን የመቻል ማሳያ ተደርጎ መወሰድ የሚችል ነው። ኢትዮጵያ አትችልም አትገነባም ነበር። አሁን ግን መገንባት ብቻ ሳይሆን ዓለም አቀፍ ደረጃቸውን የጠበቁ የቱሪስት መዳረሻዎችን ስፍራዎች መገንባት ትችላለች። በሌላ በኩል የመቻል ማሳያዋ ተደርጎ የሚወሰደው የፕሮጀክት ኤክስኪዩሽን ወይም ደግሞ ፕሮጀክት የሚፈጸምበት መንገድ በራሱ ሌላ አንድ ትልቅ ማሳያ ነው። ባለፉት 3 ዓመታት ብቻ ነው የዚህ ፕሮጀክት ግንባታ የተከናወነው። እያንዳንዱ ሂደት ጥራትን ባስጠበቀ መልኩ ለመገንባት ጥረት የተደረገበት ነውና በጣም በሚገርም ሁኔታ ነው የአካባቢው የክልሉ የከተማዋ ነዋሪዎች ስናነጋግራቸው በጣም የተለየ ስሜት እንደተሰማቸው አሁን አርባ ምንጭ ተመልካች እንዳገኘች መንግስት የሰጣትን ትኩረት አንስተዋል። በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የተለያዩ ገበታ ለሸገርን ጀምረን አሁን የደረስንበት ገበታ ለትውልድ ድረስ የተለያዩ የኢትዮጵያ ጸጋዎች እንዲገለጡ በማድረግ ውስጥ ትልቁን አስተዋጽኦ ያበረከቱ ስለሆነ ምስጋናቸውን አቅርበዋል። የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደም ከጥቂት ሰዓታት በፊት ጠቅላይ ሚኒስትሩ ይሄንን እድል አርባ ምንጭ ይሄንን እድል ለኢትዮጵያ ክልል ስለሰጡ ያላቸውን ምስጋና መግለጻቸው ይታወቃልና ልሰናበታችሁ ወደ ስቱዲዮ ልመለስ።